ብልጽግና በምርጫ ዋዜማ ላይ በሚገኝበት በዚህ ሰዓት በአገሪቱ አስደንጋጭ ግድያዎችና እገታዎች ተጠናክረው እንደቀጠሉ ናቸው። ጎአጽዮን አቅራቢያ በርካታ ሰላማዊ ተሳፋሪዎች የተገደሉ ሲሆን ከኦሮሚያ ክልል የሚወጡ መረጃዎችም ጉድ ማስባላቸውን ቀጥለዋል። አብይ አህመድ ከስልጣን እንዲወርድ ተደጋጋሚ ጥሪ በመቅረብ ላይ ቢሆንም ብልጽግና በእልቂት የምትታመሰውን ሀገር ስልጣን ለማራዘም ከፍተኛ ግብግብ ላይ ነው ተብሏል። ትብብር ለኢትዮጵያ አንድነት በበኩሉ ከዜጎች ግድያ ጀርባ ብልጽግና እንዳለበት አውጇል። ሰፊ መረጃውን በሰዓቱ የምትሰሙት ይሆናል። በአማራ ክልል ሸዋ ጠቅላይ ግዛት የአድማ ብተና አባሉ ሙሉ ትጥቁን ይዞ ፋኖን መቀላቀሉንና በጊናገር አቅራቢያ በተደረገ ውጊያ በብልጽግና ኃይሎች ላይ ጉዳት መድረሱን እዙ አስታውቋል። በአካባቢው የሚንቀሳቀሰው የቡልጋ ክፍለ ጦር ያዘጋጀው ስልታዊ ደፈጣን በመጠቀም ያገዛዙ የከበባ ሙከራ ማክሸፉንና የሰው ኃይል ጉዳት ማድረሱን ተገልጿል። የዚህም መረጃ በሰዓቱ ይቀርባል። ከውጪ ደግሞ አሜሪካና ኢራን የሰላም ስምምነታቸውን በ60 ቀናት ለማራዘም መወሰናቸው ተነገረ። ስምምነቱ ከተደረሰ በኋላ እየተጠበቀ ያለው የትራምፕ ፊርማ ነው የተባለ ሲሆን መረጃውን ተከትሎ የዓለም የነዳጅ ዋጋ እንደገና መቀነስ ጀምሯል። የፓኪስታን የውጭ ጉዳይ ሚኒስትር ከአሜሪካቻቸው ጋር በጉዳዩ ዙሪያ እንደሚመክሩም እየተጠበቀ ነው። አሁን በቀጥታ ወደ ዝርዝሩ አልፈናል። ምርጫችን ናዶ ነው። ከኔ ጋር ትላለች። ምርጫችን ናዶ ነው። ናዶ የመረጠ ነዳጅ በቤቱ ይቀዳል። ፈተናዎች ይበዛሉ። ቢበዙ እረፍት ይመጣል። በናዶ ዮሴፍ ቀጠለ። 70 ቤተሰቦች 600 ሺህ ህዝብ ሆኑ። ስለዚህ ናዶ መምረጥ ሰላምን መምረጥ ነው። የብልጽግና ምርጫ መቀለጃ እንደሆነ ቀጥሏል። የስንዴ ነዶን በትክክል መጥራት የማይችሉ ያገዛዙ ካድሬዎች ራሳቸውን ግራ ተጋብተው ህዝቡንም ግራ ማጋባታቸውን እንደቀጠሉ ናቸው። በአብይ አህመድ የምርጫ ዋዜማ የሚወጡ መረጃዎች ሀገሪቱ በከባድ የቀውስ አዙሪት ውስጥ መሆኗን ያረጋገጡ ሲሆን ህዝቡ በዓለም ላይ ታይቶ በማይታወቅ የኑሮ ደረጃ ከሰው በታች እንደሆነም አመላክተዋል። እነዚህ ኢትዮጵያውያን በኦሮሚያ ክልል የሚገኙ ሲሆን ይህን አይነት ውሃ ያውም ለመጠጥነት በግፊያ ይጠቀሙበታል ቢባል የሚያምን ላይኖር ይችላል። ይህም ቢሆን ግን በምርጫ ዋዜማ ላይ የሚገኘው የኢትዮጵያ ህዝብ ያለበት ትክክለኛ ገጽታ ይህ ስለመሆኑ ታሪክ መዝግቦት አልፏል። ከፍታችን ወደር የለውም እናንተ ለማየት ስላልቻላችሁ ነው የሚለው አብይ አህመድ በዚህም በዚያም ችግሮችን ሸፋፍኖ የምርጫ አሸናፊነቱን ለማወጅ ደፋ ቀና ቢልም የአገሪቱ ውስብስብ ችግሮች ግን በየተራ በመምጣት ላይ ናቸው። ከህዝብ ደህንነት ይልቅ የምርጫ አሸናፊነት በእጅጉ የሚያሳስበው ብልጽግና በሚመራት ሀገር የዜጎች በወጡበት የመቅረት ዜናም የተለመደ እስኪመስል ድረስ ቀጥሏል። በውሃ ጥም የሚሰቃዩ ኢትዮጵያውያን ከአዲስ አበባ በጥቂት ኪሎ ሜትር ርቀት ላይ ወጣ እንዳሉም የሞት ዜናቸው ቀድሞ ተሰምተዋል። ለዚህ ደግሞ በማሳያነት የቀረበው በዛሬው ዕለት በተሳፋሪዎች ላይ የተፈጸመው ዘግናኝ ግድያ ነው ተብሏል። ከአማራ ክልል ወደ አዲስ አበባ ሲጓዝ የነበረ ታታ በመባል የሚታወቀው አውቶቡስ ከጎአጽዮን 6 ኪሎ ሜትር ርቀት ላይ በምትገኘው ቀሬቡ ቀበሌ ላይ በታጣቂዎች ታግተዋል። ማገት ብቻ ሳይሆን ሙሉ ተሳፋሪው የደረሰበት ያልታወቀ ሲሆን ለመሄድ አቅም ያጡትን ሰዎች ደግሞ በአደባባይ ተረሽነዋል። የብልጽግናው አገዛዝ መዋቅር በቀጥታ ይሳተፍበታል በሚባለው በዚህ የጅምላ ግድያ ዜጎች ዛሬም የህይወት ዋጋ የከፈሉ ሲሆን የብልጽግናው አገዛዝ በፊናው ነዶ ምረጡ ላይ ነው። በህይወት ያሉት ተሳፋሪዎችም ቢሆን እጣ ፋንታቸው ሞት ሊሆን እንደሚችል ሀሳባቸውን የሰጡት የአስራት ብሮድካስቲንግ ሰርቪስ ምንጮች አገሪቱ በማያልቅ የእልቂት አዙሪት ውስጥ መግባቷን አስጠንቅቀዋል። ይህን ድርጊት ተከትሎ የፖለቲካ ፓርቲዎች ቁጣቸውን የገለጹ ሲሆን ከግድያው ጀርባ አብይ አህመድ እንዳለበትም አሳስበዋል። ትብብር ለኢትዮጵያ አንድነት በሰጠው ምላሽ ጎአጽዮን ሌላኛው አሊዶሮ ነው። ይህ ዜጎች በጅምላ የሚያልቁበት ሚስጥርም የብልጽግና እጅ እንዳለበት ገልጸዋል። የዜጎች በወጡበት የመቅረት ዜና የተለመደ ነው ያለው ፓርቲው ማንነትን መሰረት ያደረገው ይሄው እልቂት ያለምንም ቅድመ ሁኔታ እንዲቆምም ጠይቋል። በዚህ አሰቃቂ የታሪክ ምዕራፍ ላይ የምትገኘው ኢትዮጵያ ምርጫ ከማድረግ ይልቅ የአገሪቱ ጠቅላይ ሚኒስትር ከስልጣን እንዲለቅ ተደጋጋሚ ጫና ቢደረግበትም አብይ አህመድ በዚህ ሁሉ እልቂት መሃል ለተጨማሪ በርካታ ዓመታት ለመቆየት እየተዘጋጀ ነው። ይህም ቢሆን ፖለቲካዊና ወታደራዊ ታዛቢዎች እንደሚሉት አብይ አህመድ የቱንም ያህል ስልጣኑን ለማራዘም ቢሞክር የመውረዱ ጉዳይ የሚያጠያይቅ አይደለም።
በአብይ አህመድ ላይ ዘመቻ የጀመረው ዘ ኢኮኖሚስት መጽሔትም ዛሬም ሰውየውን ሲያብጠለጥል የዋለ ሲሆን ለገዛ ሀገሩም ለአፍሪካ ቀንድም አደጋ ይዞ የመጣ መሪ በማለት ተችቶታል። አብይ አህመድ ንጉሳዊ የመሆን ህልም አለው ያለው መጽሔቱ ለዚህም በማሳያነት የአብይ አህመድን እናት አቅርበዋል። ይህም ቢሆን ግን ዘ ኢኮኖሚስት ሁኔታዎች ከቁጥጥር ውጪ ወደ መውጣታቸው ያሉ ይመስላል በማለት ጽሑፉን ደምድሟል። አሁን ደግሞ ከውጭ ወዳገኘነው ዘገባ ስናልፍ አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘምና በኒውክሌር ፕሮግራም ላይ ለመደራደር መስማማታቸው ታውቋል። አክሲዮስ 2 የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ስምምነቱ ፕሬዚደንት ዶናልድ ትራምፕ እስኪያጸድቁት ድረስ እየተጠበቀ ነው። ሁለቱ ሀገራት ከስምምነት ላይ መድረሳቸው የተዘገበው ኢራን በኩዌት የሚገኘውን የአሜሪካ ጦር ሰፈር ላይ ጥቃት መሰንዘሯ ከተዘገበ በኋላ ነው። አክሲዮስ 2 ሀገራቱ መስማማታቸውን ከዘገበ በኋላ የዓለም የነዳጅ ዋጋ ላይ ቅናሽ ታይተዋል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኘው አውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላትን መምታቷን ማስታወቋ አይዘነጋም። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችንም መተው እንደጣሉ የአሜሪካ ማዕከላዊ እዝ ሴንትኮም ገልጸዋል። እንደ ሴንትኮም ገለጻ ባንዳር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው። የኢራን መገናኛ ብዙሃን ከከተማው በስተምስራቅ አቅጣጫ የፍንዳታ ድምጾች መስማታቸውንም ዘግበዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ማስቆሙን ታስሚን የዜና ወኪል ዘግበዋል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ አስገድዶታል። ከዚሁ ጋር በተያያዘ የፓኪስታን የውጭ ጉዳይ ሚኒስትር አይሻቅ ዳር አርብ ወደ ዋሽንግተን አምርተው ከአሜሪካዎቻቸው ጋር ተገናኝተው እንደሚወያዩ ሚኒስቴር መስሪያ ቤታቸው ይፋ አድርጓል። ሚኒስትሩ ወደ ዋሽንግተን የሚያመሩት ኢስላማባድ በኢራንና በአሜሪካ መካከል በቋሚነት የሚካሄደውን ጦርነት ለማስቆም የሚያስችል ሰላም እንዲመጣ ጥረት እያደረገችበት ባለበት ወቅት ነው ተብሏል። የፓኪስታን ውጭ ጉዳይ ሚኒስትር በመግለጫቸው ከሩቢዮ ጋር በሚኖራቸው ውይይት በሁለትዮሽ ግንኙነትና የጋራ ፍላጎት ባላቸው ቀጠናዊና ዓለም አቀፋዊ ሁኔታዎች ላይ ሀሳብ ይለዋወጣሉ ብለዋል። አሜሪካና ኢራን የሚያደርጉት የሰላም ንግግር ፍሬ ማፍራት ባለመቻሉ ዋሽንግተን በዚህ ሳምንት በተደጋጋሚ የአየር ድብደባዎች በደቡባዊ ኢራን ፈጽማለች። አሜሪካ የፈጸመችው ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ የአጸፋ እርምጃ በመውሰድ የአሜሪካ አየር ኃይል ሰፈርን መምታቱ ተነግሯል። በአማራ ክልል ሸዋ ጠቅላይ ግዛት የአድማ ብተና አባሉ ሙሉ ትጥቁን ይዞ ፋኖን መቀላቀሉንና በጊናገር አቅራቢያ በተደረገ ውጊያ በብልጽግና ኃይሎች ላይ ጉዳት መድረሱን እዙ አስታውቋል። በአካባቢው የሚንቀሳቀሰው የቡልጋ ክፍለ ጦር ያዘጋጀው ስልታዊ ደፈጣን በመጠቀምም የአገዛዙን የከበባ ሙከራ ማክሸፉንና የሰው ኃይል ጉዳት ማድረሱም ተመልክተዋል። በአማራ ክልል ሸዋ ጠቅላይ ግዛት ስር በሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር ባሉ የግንባር ቀጠናዎች አንድ የክልል አድማ አባል ሙሉ ትጥቁን ይዞ መቀላቀሉንና በጊናገር አቅራቢያ ደግሞ በብልጽግና ኃይሎች ላይ የተሰነዘረውን ከበባ በመቀልበስ ወታደራዊ ድል መመዝገቡን እዙ ግንቦት 20 2018 ዓ.ም ባወጣው መግለጫ አስታውቋል። የእዙ ህዝብ ግንኙነት መምሪያ ለአስራት ባደረሰው መረጃ በዛሬው ዕለት ረፋድ ላይ የ31ኛ ሻለቃ ምድብተኛ የነበረው አድማ ብተና አባል መነሻውን ከአርማንያ ከተማ በማድረግ የራሳ ጉባ ተራራ የአባት አርበኛ ክፍለ ጦሮችን በይፋ ተቀላቅሏል ብሏል። የተቀላቀለው አባል አንድ ባለ 2 እግር ክላሽንኮቭ ጠመንጃ፣ 4 የክላሽ ካዝናዎችና 110 የክላሽንኮቭ ተተኳሽ ጥይቶችንም ማስረከቡም ታውቋል። በሌላ በኩል ግንቦት 19 ቀን 2018 ዓ.ም በእዙ ስር በሚንቀሳቀሰው ከሰንኮር ቡልጋ ክፍለ ጦርና በብልጽግና የጸጥታ ኃይሎች መካከል ውጊያ መደረጉም ተመልክቷል። የብልጽግና ሰራዊት መነሻውን ከጊናገር ከተማ በማድረግ በአሳግርት ቀበሌ ላይ የሚንቀሳቀሱ የፋኖ አባላትን ለመክበብ ሙከራ አድርጎ ነበር ያለው እዙ የፊት አውራሪ አስማረ ዳኘ የመንፈስ ልጆች በሚል የሚጠሩት የቡልጋ ክፍለ ጦር አባላት መረጃውን ቀድመው በማግኘት በአርበኛ ደሞዝ ዲሞላ መሪነት ስልታዊ ደፈጣ አዘጋጅተው እርምጃ ወስደውበታል ብለዋል። በተለይ በመንገድ መሪነት ይጓዙ በነበሩ የብልጽግና ሚሊሻዎች ላይ በደረሰ ጥቃት ደጀን ክፍሌ የተባለ የሚሊሻ አባል ወዲያውኑ ሲደመሰስ 2
ሌሎች ሚሊሻዎች ደግሞ ከባድ ቁስለኛ ሆነዋል ብለዋል። በተጨማሪም ሽፋን በመስጠት ላይ በነበሩ የአገዛዙ ሰራዊት አባላት ላይ በተሰነዘረ ጥቃት አንድ የአገዛዙ መከላከያ አባል መደምሰሱ ተረጋግጧል። በጥቃቱ ሳቢያ የብልጽግና ኃይሎች ተመተው ወደ ኋላ ማፈግፈጋቸውንም እዙ ለጣቢያችን በላከው የግንባር መረጃ ጨምሮ ገልጿል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም